ያወቃችሁ በአንድየው አምላክ ላይ ሁለትና ሶስት አማልክትን አታምልኩ ይላል። የሰው ልጆች ሆይ አንዱን አምላክ በብቸኝነት አምልኩ። አንዱን አምላክ ማምለክ ነው የዘላለም ደስታን የሚያስገኘው። አንዱን አምላክ ማምለክ ነው የዘላለም ስኬትን የሚያጎናጽፈው። አንዱን አምላክ ማምለክ ነው እዚህ ምድር ላይ ከከሳራ የሚያድነው፣ የትንሣኤ ቀንም ከከሳራ የሚያድነው እንላቸዋለን። የሰው ልጆች ሆይ እኛ እዚህ ምድር ላይ ዝም ብለን ያለ ዓላማ አልተፈጠርንም። አፈሐሲብቱም አነማ ኸለቅናኩም አበታ ወአነኩም ኢለይና ላ ቱርጀዑን ይላል። እናንተ የሰው ልጆች ሆይ ያለ ምክንያት እዚህ ምድር ላይ ያስገኘናችሁ መሰላችሁ ሆይ? ለጨዋታና ለቀልድ ያስገኛችሁ መሰላችሁ ሆይ ይላል። ለጨዋታና ለቀልድ አይደለም የሰው ልጅ እዚህ ምድር ላይ የተገኘው፣ ለትልቅ ዓላማ ነው። ያንን ዓላማ በግልጽ ያስቀመጠው ኢስላም ነው እንላችኋለን። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ አጋንንትንም ሆነ የሰው ልጆችን አልፈጠርንም አንዱን አምላክ በብቸኝነት እንዲያመልኩ ቢሆን እንጂ ይላል ጌታችን አላህ። የሰው ልጆች ሆይ አንዱን አምላክ ማምለክ ነው የስኬቱ ቁልፍ። አንዱን አምላክ ማምለክ ነው ገነት የሚያስገባው። አንዱን አምላክ ማምለክ ነው ከከሳራ የሚያድነው እንላቸዋለን። የሰው ልጆች ሆይ አዋጅ አዋጅ ንቁ! አዋጅ ንቁ! የሰው ልጆች ሆይ አንዱን አምላክ አምልኩ። ከአንዱ አምላክ ውጪ በእውነት የሚመለክ አምላክ የለም በሉና መስክሩ። በዚህ ምድር ላይ ስኬትን የትንሣኤ ቀንም ስኬትን ትጎናጸፋላችሁ እንላቸዋለን። የሰው ልጆች ሆይ የሰው ልጆች ሆይ ልጆች ሆይ ወገኖቼ ሆይ ኢትዮጵያን ሆይ ያ ቀውመና አጂቡ ዳኢ አላህ ወአሚኑ ቢህ፣ እናንተ ህዝቦች ሆይ የጌታችሁን ጥሪ ተቀበሉ፣ በሱም እመኑ፣ ወንጀላችሁን ይምራችኋል፣ የትንሣኤ ቀንም ገነትን ያጎናጽፋችኋል እንላቸዋለን። የሰው ልጆች ሆይ የሰው ልጆች ሆይ ይህንን ሳትሰሙ ወይም ልብ ሳትሉ እንዳታልፉት። አው ናዕቂል ማ ኩና ፊ አስሓብ ሰዒር፣ እኛ የምንሰማና የምናስተውል ብንሆን ነበር እኮ ከገሃነም ሰዎች አንሆንም ይላሉ። ሆይ የገሃነም ሰው መሆን ያልፈለገ ሰው ልብ ብሎ ይስማ። የገሃነም ሰው መሆን ያልፈለገ ሰው ልብ ብሎ በአእምሮ ተጠቅሞ የተባለውን ይስማ እንላቸዋለን። የሰው ልጆች ሆይ የሰው ልጆች ሆይ የሰው ልጅ ዝም ብሎ አይደለም የተፈጠረው፣ ለዓላማ ነው የተፈጠረው። አንዱን የሰማይና የምድር ፈጣሪ እንዲያመልክ ነው። ከዛ ውጪ ማምለክ ለዘላለም ገሃነም ይዳርጋል። የሰው ልጆች ሆይ ይህንን ሰማይ ያለ ምሰሶ ከፍ አድርጎ የፈጠረ የሰው ልጆችን በአጠቃላይ የፈጠረውን አንድ አምላክ አምልኩ እንላቸዋለን። አደምን ከአፈር